حسن حلبانada gadaal jooga idinkoo maasan senator Fartaag iyo xildhibaan Xasan Yare xildhibaan Xasan ሰላም ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ ለለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል በሁለት ግንባር ውጊያ ቀጥሏል ራሳቸው የለኮሱት ራሳቸው የሞቁታል ሲሉ አቶ ጌታቸው ረዳም በዚህ ተናግረዋል የህዋት ቡድን ዘንድሮ የካቲት 11 ሁመራ ለማክበር እንጋደላለን ማለቱ ተሰምቷል ራሳቸው የለኮሱት ራሳቸው የሞቁታል ሲሉ አቶ ጌታቸው ረዳ በጠለምት ግጭትና በህዋት አመራሮች ላይ ጠንካራ ራተችት ሰንዝረዋል በዚህም ጉዳይ የዜና ትንታኔ ያካተናል ቆይታችሁ መስሙት ይሆናል የፕሮቴስታንት እምነት ፓስተር ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ ኤርፖርት በጸጥታ ኃይሎች በቁጥጥር ስር ውለዋል በዚህም ጉዳይ የዜና ጥንቅራችን የምናሰማችሁ አለ ሱዳን ጦር የኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው የአል ሲኒክ አካባቢ ከፈጥኖ ደራሽ ኃይል መቆጣጠሩ ተገልጿል በዚህም ጉዳይ የዜና ጥንቅራችን አካተናል ቆይታችሁ መስሙት ይሆናል የሶማሊያ ፓርላማ የ2012ን የሽግግር ህገ መንግስት ለማሻሻል ውይይት ሊቀመጡ ቀጠሮ ይዘው ነበር በሶማሊያ ምክር ቤት አንድ ሚኒስተር ከፓርላማ አባል ጋር ቡጥ ይገጥመዋል በዚህም ጉዳይ ዜና ጥንቅራችን አካተናል ኢራን በአሜሪካና እስራኤል ጋር ያለው ውጥረት እየጨመረ መምጣቱን ተከትሎ የሚቀጥሉት 48 ሰዓታት ወይም በሁለት ቀን ውስጥ ሁሉም የጦር አዛዦች ወደ ስራ እንዲመለሱ ትዕዛዝ ማስተላለፏ ተሰምቷል በዚህም ጉዳይ የዜና ጥንቅራችን አካተናል ቆይታችሁ መስሙት ይሆናል ቤተሰብ ለመሆን ላይክ ሼር ሰብስክራይብ ማድረግውን እንዳይረሱ ወደለቱ የመጀመሪያ ዜና ትንታኔያችን ስናልፍ ወደ ትግራይ ክልል የሚደረገው መደበኛ አየር በረራ ከዛሬ ጀምሮ ሙሉ በሙሉ መቋረጡ ታወቀ ሚዳ ማምሻ እንዳረጋገጡት የመጨረሻው የትግራይ መደበኛ በረራ ዛሬ ምሽት 3 ሰዓት ተኩል ከመቀሌ ወደ አዲስ አበባ የተደረገ ሲሆን ከነገ ጀምሮ ግን ሁሉም በረራዎች እንደተሰረዙ ታውቋል በሁለት ግንባር ውጊያው ቀጥሏል ራሳቸው የለኮሱት ራሳቸው የሞቁታል ሲሉ አቶ ጌታቸው ረዳ ገለጹ የህዋት ቡድን ዘንድሮ የካቲት 11 ሁመራ ለማክበር እንጋደላለን ማለቱ ተሰምቷል ራሳቸው የለኮሱት ራሳቸው የሞቁታል ሲሉ አቶ ጌታቸው ረዳ በጠለምትና ግጭት በህዋት አመራሮች ጠንካራ ትችት ሰንዝረዋል አቶ ጌታቸው በፌስቡክ ገጻቸው ላይ በትግረኛ ቋንቋ ባስተላለፉ መልእክት ተፈናቃዮች ለመመለስና ግዛታዊ አንድነት ለማረጋገጥ በሚል ስም ህዝቡ ዳግም ወደ ጦርነት የሚከቱ እንቅስቃሴ እየተደረጉ መሆኑን ገልጸዋል ዛሬ ከረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱን ተሰምቷል አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን በሁለተኛው ውጊያ ደግሞ ተቀሰቀሱ ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ የሚጠራው አካባቢ ነው ተብሏል በምዕራብ ጠለምት ሚጫ ከተባለው ስፍራ በነፍስ ወከፍና በቡድን መሳሪያ የታገዘ ውጊያ እየተደረገ እንዳለ ተነግሯል ሜጫራ ትናንት ዕለት የድሮን ጥቃት የተፈጸመ ቦታ አቅራቢያ የሚገኝ ቀበሌ መሆኑ ታውቋል ትናንት የድሮን ጥቃቱ የህዋት ወታደራዊ መሳሪያ ላይ ከፍ ያለ ኪሳራ ማጋጠሙን መረጃዎች ጠቁመዋል የጠቅላይ ሚኒስትሩ አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ ሚኒስተር የሆኑትና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ተጋዳላዩ ህዝብ አላማው በርካሽ የፖለቲካ ሸቀጥ እንዳይውል ጥንቃቄ እንዳደርግ የጠየቁት አቶ ጌታቸው በከፍተኛ መስዋዕትነት የተገኘ የፕሪቶሪያ ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ተጋዳላይ ተቃውሞ እንዳሰማ ጥሪ አቅርበዋል ይሁን እንጂ ቡድኑ ወደ ጦርነት ለማምራት የሚችለው ሁሉ እያደረገ ነው ብለዋል አቶ ጌታቸው ረዳ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ውስጥ የሚገኙ አንዳንድ ወታደራዊና ፖለቲካ አመራሮች ክልሉን ወደ አዲስና ላስፈላጊ ጦርነት እየገፉ ነው ሲሉ በጽኑ አስጠንቅቀዋል አቶ ጌታቸው ረዳ በይፋዊ ፌስቡክ ገጽ ባሰፈሩ መልእክት የፕሪቶሪያ ሰላም ስምምነት ተግባራዊ ለማድረግ የሚደረጉ ጥረቶች በክልሉ አመራሮች የስልጣን ጥም ምክንያት እንቅፋት እየገጠሙ መሆኑን ገልጸዋል እነዚህ አካላት ለህዝብ ስቃይ መራዘም በወንጀል ሊጠየቁ እንደሚገባ ማሳስበዋል የቀድሞው ፕሬዝዳንት በመልእክታቸው እንደተቹት አመራሮች የግዛት አንድነት ማስከበር ተፈናቃዮች መመለስ የሚሉ ህዝባዊ ጥያቄ ለጦርነት መቀስቀሻነት እንደ ሽፋን እየተጠቀሙባቸው ይገኛሉ ተፈናቃዮች የመመለስ ተግባር በሰላማዊ መንገድ መተማመንና ከፍተኛ የፋይናንስ ድጋፍ የሚጠይቅ መልኩ መከናወን ያለበት እንጂ ትግራይ ዳግም የጦር አውድማ የሚያደርጋት የትንኮሳ መንደር መሆን እንደሌለባት አጽንኦት ሰጥተዋል በተለይ በክልሉ ወታደራዊ
የትግራይ አመራር ላይ ያነጣጠረ ትችት የሰነዘሩት አቶ ጌታቸው ረዳ አሁን የወጣት ህይወት ያለምንም ከባድ መሳሪያ ሽፋን ለጦርነት መማገድ የቆየ ስህተት የሆነ ስልት መሆኑን ጠቁመዋል። ክላሽ ያዘ እግረኛ አስቀድማችሁ የምታስጨርሱ የውጊያ ስልት ጠፍቷችሁ ነው ወይስ እነዚህ መርፎች በሌላ ጊዜና በሌላ አካል ሊሆኑ ይችላሉ ሲሉ የጠየቁት የቀድሞ ፕሬዝዳንት አመራሩ በህዝብ ዘንድ አለን ለማለት ብቻ የሰው ህይወት እየገበረ መሆኑን በምሬት ገልጸዋል። በክልሉ ታጣቂና ወጣቶች ጥሪ ያቀረቡት አቶ ጌታቸው የታጋዩ ህመምና ህዝብ መርህ ለርካሽ ፖለቲካ ንግድ እንዳይውል ጥንቃቄ እንዲያደርጉ አሳስበዋል። የመጣ የፕሪቶሪያው ስምምነት ፖለቲካዊ ልዩነቶችን በሰላም ለመፍታት የቀረበ ትልቅ እድል መሆኑን በመጥቀስ ታጣቂው ክፍል ተጨማሪ ከንቱ መስዋዕትነት አንክፈል በማለት ለጦርነት የሚገፋው ግፊት እንዲቃወሙ እምቢ እንዲሉ አበረታተዋል። በመጨረሻም አቶ ጌታቸው ረዳ በትግራይ ስም የሚደረገው የት መቼ እንዴት እንደሚጠናቀቅ የማይታወቅ ያሉት ትርጉም አልባ እንቅስቃሴ በአስቸኳይ እንዲቆም ጠይቀዋል። ግጭት በመቆስቆስ ላይ ያሉ አካላት ቆም ብለው እንዳያስቡ እያሳሰቡ ራሳቸው የጫሩት እሳት ራሳቸው የሙቁት በሚል ጠንካራ ማስጠንቀቂያ መልእክት ደምድመዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በሰሜን ጎንደር ጠለምት የከፈተው ውጊያ ሁለተኛ ቀኑን ቀጥሏል። ትናንት ዕለት ምዕራብና ምስራቅ ጠለምት በኩል የከፈተው ውጊያ ዛሬ በተለይ ምስራቅ ጠለምት ክፍለ ጦሮች ደረጃ የተዋቀረና ኮር በማሰለፍ ውጊያ ሁለተኛ ቀን መቀጠሉን ከቦታው ካገኘነው መረጃ ያመለክታል። በምዕራብ ጠለምት በኩል የህወሓት ጦር ከፍተኛ ሁኔታ መምታትና ተከትሎ ወደ ኋላ የተመለሱ ሲሆን እነዚያ ምክንያት ነው ውጊያ ቆሟል። በምስራቅ ጠለምት ያለው ውጊያ ዛሬ ቀጥሎ የዋለ ሲሆን ሰራሬ ላይ አፍላ ውጊያ የተደረገ ሲሆን በዚህ ቀጠና የአርሚ 11 ባዲመ ክፍለ ጦር ከባድ መሳሪያ ታግዞ እየተዋጋ ነው። የህወሓት አርሚ 35 ተከዜ ተሻግሮ በውጊያ ቀጠና ገብቷል። በዚህ አካባቢ ትናንት ዕለት 2 ጊዜ ድሮን ጥቃት ተፈጽሟል። ታጣቂ ወጣቶች ሰው መውሰድም ጀምረዋል። የሱዳን ጦር ኢትዮጵያ ድንበር አቅራቢያ ያለን አካባቢ መቆጣጠሩ ተነገረ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው ያልሲላካ አካባቢ ከፈጥኖ ደራሽ ኃይሉ መቆጣጠሩን ገልጸዋል። የሱዳን ጦር በአካባቢው ለመቆጣጠር በተደረገ ውጊያ ፈጥኖ ደራሽ ኃይሉ ተዋጊ በአጋሩ የሱዳን ህዝብ የነጻነት እንቅስቃሴ በሰሜን ላይ ከባድ ኪሳራ ደርሷል ብለዋል። የሱዳን ህዝብ የነጻነት እንቅስቃሴ በሰሜን ደቡብ ኮርዶፋና ብሉ ናይል አካባቢዎች ራስ ገዝ እንደሆኑ 2011 ጀምሮ እየተዋጋ ያለ ነው። በተያዘም ዜና የሱዳን ጦር ለ2 ዓመታት ያህል በፈጥኖ ደራሽ ኃይል ስለየገባችው ሌላኛ የኮርዶፋ ከተማ አልጃላንጂን የያዘ ሲሆን ውጊያው በኮርዶፋ ተባብሶ ቀጥሏል ብለዋል። አናዶል የዜና ወኪል ቅዳሜ እሁድ የተካሄደው ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ሰኞ ዕለት ያወጣው መግለጫ ዋቢ አድርጎ እንደዘገበው ከሆነ አካባቢ በታቀደ ወታደራዊ ኦፕሬሽን መቆጣጠሩና በሱዳን ፈጥኖ ደራሽ ኃይል ተዋጊ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል። ክፍለ ጦሩ አክሎ በውጊያው አብዱል አዚዝ አልሂሉ የሚመራ የሱዳን ህዝብ ነጻነት ንቅናቄ ተዋጊ መሞታቸው ተገልጿል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫ የለም። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሉና የሱዳን ህዝብ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ ለሚገኘው አልሲላክ እና ሚላክ ሰፊ ጥቃት መክፈታቸው መዘገቡን ተከትሎ ነው። የሱዳን ባለስልጣን ጥቃቱን የውጭ ወረራ ሲሉ የገለጹ ሲሆን ደቡብ ሱዳን ግዛቷን ለአጥቂዎች ማሰልጠኛ ወታደራዊ መሳሪያ ማስተላለፍ እንደሆን ፈቅዳለች ሲሉ ከሰዋል። ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ ከወር በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ ኤርፖርት ላይ በጸጥታ ኃይሎች በቁጥጥር ስር ውለዋል። የእስሩ መነሻ ፓስተር መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ህዝብ ላይ የሰነዘሩትና በወቅቱ ከፍተኛ ህዝባዊ ቁጣ ቀስቅሶ የነበረ ጸያፍ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ሙግት ሲደርስባቸው እንደነበር አይዘነጋም። ግለሰቡ የተፈጠረው ህዝባዊ ቁጣ ተከትሎ በቪዲዮ የቀረበ ይቅርታ መልእክት አስተላልፈው ነበር። በተጨማሪም ጉዳዩ በባህላዊ መንገድ ለመፍታት የአባ ገዳ በኩል ሽምግልና ተልኮ ይቅርታ ሂደቱ እየታየ እንደነበር መረጃዎች ያመለክታሉ። ከአንድ ወር በላይ ከአሜሪካ ሀገር እናታቸው ሀገር ቆይታ ያደረጉት ፓስተር ሄኖክ ዛሬ ከሰዓታት በኋላ ወደ አዲስ አበባ ሲገቡ በኤርፖርት የነበረ የጸጥታ አካል በቁጥጥር ስር አውሏቸዋል። በአሁኑ ሰዓት የፌዴራል ፖሊስ ቁጥጥር ስር የሚገኙ ሲሆን ወንጀል የተፈጸመበት ወይ ቅሬታ የቀረበት አካል በመሆን በሰላሌ ፖሊስ የተላልፈው እንደሚሰጡ ይጠበቃል። ጉዳዩ ንግግር እና ኃላፊነት በተመለከተ አነጋጋሪ ክስተት ሆኖ ተመዝግቧል።
በሶማሊያ ምክር ቤት አንድ ሚኒስተር ከፓርላማ አባል ጋር ቡጢ ገጠሙ። የሶማሌ ፓርላማ 2012ን የሽግግር ህገ መንግስት ለማሻሻል ውይይት ሊጀምሩ ቀጠሮ ይዘው ነበር። ሆኖም ግን በስብሰባው ወቅት የተቃዋሚ ፓርላማ አባላት ከመቀመጫቸው በመነሳት መዝሙር በመዘመርና መፈክሮች በጩኸት በማሰማት መርሃ ግብሩን ለማስተጓጎል መሞከራቸው የአካባቢው መገናኛ ብዙሃን ዘግበዋል። የሀገሪቱ ደህንነት ሚኒስተር አብዱላሂ ሼክ እስማኤል ፋርታግ ከፓርላማ አባሉ ሐሰን ፈሪንግ ጋር ቡጢ ሲለዋወጡ የሚያሳይ ተንቀሳቃሽ ምስል ተሰራይቷል። በህገ መንግስቱ ላይ እንዲደረጉ የታቀዱ ዋና ዋና ማሻሻያ ሀገሪቱ አንድ ሰው አንድ ድምጽ ወደሚለው ቀጥተኛ ምርጫ ሂደት እንዲሸጋገሩና ማዕከላዊ መንግስት ስልጣን ለማጠናከር ያለመ ነው ተብሏል።